ራስን አረጋጋ እኮ ራሴን አረጋጋለሁ። ችግር የለውም። ስላለች ሲጀምር ሄርሜላ ልቅቀኛለች። ኤፍሬም ልቀቀኛ ና ተረጋጉ። የተኛ ልጅ አበት ብላ እንዲ ኖርማል ምንድን ነው መኖርና ለመኖር መቆየትና ለመቆየት በጣም ዲፈረንስ አላቸው። አክታታ አርግብኝ። አሁን ጨርስ ውጣልኝ። ጨርሳል አይደል? ጉዳይ ክናውታል አይደል? ሂድልኝ በቃ። ምን ጭቅጭቃት ገባ? መጠየቅ የምትፈልግበትን ነገር በህግ እንጠይቃቸዋለን አልከን አይደል? እንጠያየቃለን። በችግር የለውም። እኔ እስቲ መልስ ልጣ። የጠጥትሽ ነገር ነው እያደረግሽ ያለሽው። የጠጥትሽ ነገር ነው ታል ነገ ከነገ ወዲያ በዚህ ልክ እኔ ላይ እንደዚህ እንደጨከርሽ ነገ ብዙ ነገሮች ያገናኛል። እኔ እና አንቺ ስነስርዓትሽ የምትይኝ ከሆነ ስነስርዓትሽ ነው። እየነገርኩሽ ነው። እያስፈራራሁሽ አይደለም። ምናልባት እያስፈራራሁሽ ሊመስልሽ ይችላል። ሩታ እኮ የቡታጅራ ለወንዶችም ለሴቶችም ሩታ ወንድ ሆና ነው ምስል የሚታየው እንጂ እኮ የሩታ በደልና የሩታ ችግር እኮ የደረሰ ሰው የለም። የምን ጀግና ማን አለ መስመር ነው? ቆይ እሱ ራሱ መኝታ ቤት እንደዛ የቆረቆረው አማቻችን ተቸግሯል። አንደኛ መሪያም ልንገርሽ እኔ እንትን መኝታ ቤት ሲገባ ለምን እንትን አልቆረጠችውም? ይዛው ቆርጠው ሆነ ታልበት ያጸዳችናት እንደዛ ቤት ሰላም እንዴት ዋላችሁ? እሱ ካሜራ እየተጫወቱ ነው። በነዛ በበጎች በዩሮቹ የቀልድ የኛ ናት ሙካሌድ ሊንገርጅ ቆይ ይቅርታ፣ አማቻችን ምን እንደሆነ አይተሽዋል። መግቢያን ለማስራት እሱ መግቢያን ለማስራት ወጣ ሲል ማለት ነው። ዝም በሉ እስኪ ሙካሌድ። አቤት። እንኳን አደረሰች ለእናቶች ቀን። ይኸው የሁሉም እናት ነው እኮ በዓለም ያለ። እሺ ሁላችንም ነው። እኔ ወላሂ እናት ናት። የኔ ቆንጆ መጣች። አበባ የኔ ቤት እኔ አላህ የኔ ፈቃጅ ማለት ነው። የኔ እናት አላህ በሰፊ እጁ ይጨምርልሽ። ያሰብሽው ያለምሽው ይሳካልሽ። አሜን። የልብሽን መሻ አንቺ ነሽ የምታውቂው፣ እሱ ያድርግልሽ የኔ ውድ። አሜን። ይሄ ተመልከች እየተነኮለች ነው እና እኔ የረረ ዛሬ ወላሂ ለአዚም ማሻአላህ ተባረከ ረህማን ይችን ብቻ ልናገር። መግቢያውን ያያችሁ ነገሮች በእናታችሁ እኔ አላየሁም። ያንን ነገር እኔ አላየሁም። መግቢያ እንደዚህ ነው። እኔ አይቻለሁ። እኔ ቪዲዮ እንደዚህ ነው የተባለው። ሩታ ቤት ተገኘች። ሰውዬው ሩታ አገደች አለው መግቢያ ላይ ሰዎች እንዲመጡ። ከዛ እናቶቻችን ሩታ ቤት እርሜላ ተገኘች። ልናገር አንድ ነገር ልናገር። የወንድ ልጅ አባት ሆኖ ልጁ ድምፅ እያሰማ ቪዲዮ ውስጥ እየሰማ አሁን ይሄ ምን ይሉታል? ለውሽማ ማልቀስ፣ ዝሙት ማስተማር፣ መውረድ፣ በቃ መዝቀጥ፣ እንካ ስላንተ ሚስቱ ጋር መልስ መያዝ ምን ይሉታል? ይሄ አሁን ይሄ ምንድን ነው ትምህርቱ? አሁን ወንድ ልጅ እኮ ነው ማልቀስ የያዘው ድምፁን እያሰማ እየተጫወተ ይሁን እያለቀሰ ይሁን ድምፁ ይሰማል። ልዬ ማለት ነው። አሁን ይሄ የልጅ አባቱ ነው ተከራክሮ ለውሽማ አፉን ከፍቶ ለውሽማ ለዝሙት እንዴት ነው አሁን ይሄ ነገር? እንደው ይሄ አባትነት እኛ በእንደዚህ አይነት አላደግንም፣ በእንደዚህ አይነት አልኖርንም። አባትና እናት ሚስጥር እንኳን ሲያወራ ልጆች እኮ ነው የሚባለው። የመንደር ወሬ የጎረቤት ወሬ እንኳን ሲወራ እኛ አባታችን ሲያሳድገን እኛ ቤት እናቴን አንድ ቃላት አያወራም።
ወጥት ነው የምንለው ወይ ወደ ክፍል ነው የምንሄደው? አካባቢያችን እዛው ጎረቤት ነው የአባቴ እህት ያለችው፣ የአባቴ ወንድም ያለው እዛው ጎረቤት ነው። እዛ ነው የምንሄደው። አለዛ ደግሞ ቡናቸውን ሲጠጡ እኛን አብልተው አጠጥተው ውጡ ብለውን ነው የሚያወሩት። የወንድሜ ልጅ አሁን ታገባውኝ አሁን ከወለድኩ እንኳን የወንድሜ ልጅ እነ ሽማግሌና ባዘት ወሬ ሲፈልጉ በኦሮመኛ ነው የሚያወሩት። ወሬያቸውን ይቀይሳሉ ይላሉ ማለት ነው። ሊፊት አያወሩ። ይሄ አሁን ልጅ አስቀምጦ ልጁ ድምጡ እየተሰማ እንደዚህ ልጋጉ እስከሚንጠበጠብ ድረስ ለውሽማ ምንድን ነው ትምህርቱ? ሚስትን እንደዚህ መገራፈጥ። ኧረ ያ ሱብሃን አላህ ፈጣሪ ይቅር ይበላቸው። እንደው ምን አይነት ጉር ነው ይሄ? ምንድን ነው ይሄ ትምህርቱ ማለት ነው? እንደኔ ታዝባችኋል? ግን አስጠላ፣ እያደር አስጠላ። ይሄ ትምህርት የለውም። ሚስትን እንደዚህ ለውሽማ ብሎ ከፍ ዝቅ ልጁን አስቀምጦ ልጁ ከሱ ምንድን ነው ጆሮ የሚሰማው? ምንድን ነው የሚማረው? አይ ብልግና፣ አይ ብልግና፣ አይ ዝሙት። አላህ ከሀገራችን ላይ ዝሙትን ያጥፋልን። ወላሂ በጣም እንደው ይሄ ቆሻሾች ናቸው። ይሄ የልጅ አባት ነው ለስሜቱ ነው መሰል የወለደው ሳይፈልገው ለካ። አውዝ ቢላ ምን ሸይጣን ረጅም። እኔ እንደዚህ አይነት አይቼ ሰምቻለሁ። ሙካሊድ እንድትሰደብ ማለት ነው። ያኔ እሷ መሰደቢያ አቷልማ በርግዝና መጣ ደግሞ ይችኛ የለይም ብሎ ደግሞ በርግዝና ገባ። የማያገባው እኮ እሷን ደግሞ እሷ መሰርማት የለም። ህዝቡ እኮ አወቀ። ህዝቡ አወቀ። ህዝቡ አወቀ። በውሸት ወንድ ልጅ ነው፣ ወጣት ነው፣ ሰርቶ መብላት ነው። ሚስቱን እያዋረደ አይደለም፣ ክብሩን ዝቅ ከፍ እያደረገ አይደለም። የልጅ አባት ነው፣ ወጣት ነው፣ ሰርቶ አይበላም እንዴ በካይረ ነገር። የውሸት እኮ ውሸትና ሌብነት አንድ ነው። ውሸትና ሌብነት አይተናነስም። ይሄ በውሸት የመጣ ገንዘብ ወጣት ነው። አሁን እሱ ዛሬ ማለት ነው ሚስት ማስተዳደር ካቃተው በቃ አልቻልኩም ብሎ መለያየት አለበት ከሚስቱ ላይ። ትዳር መምራት ካቃተው ሁልጊዜ ውሸት፣ ሁልጊዜ ውሸት። 4 ዓመታችን በውሸት ማልቀስ። ፍክስ እኮ በሽተኛ ያደርጋል እንዴ። ወንድ ልጅ አያለቅስም እኮ። እኛ በሀገራችን ወንድ ልጅ ጀግና ነው። አባቶቻችን ጀግና፣ ባሎቻችን ጀግና፣ የሀገር ሽማግሌያችን ጀግና። ወንድ ተብሎ ጀግና ነው። ይሄ የውሸት ለቅሶ፣ የሌብነት እንባ ሱብሃንአላህ። አላህ ይጠብቃል ከእንደዚህ ካለ ጉር ማለት ነው። ሰላም እንዴት ናችሁ? አልሐምዱሊላህ እንዴት ናችሁ? ደህና ናችሁ አላችሁ? በውሸት ዘላለም ዝንታለም። ማንም አይጠላትም ሩታን፣ አንድ ሰውም አይጠላትም። ኮሜንቱን ብታዩት እንዳለ ሩታ ነው የሚለው። ራሱ ነው የሚዋረደው። ወንድ ልጅ ነው በቃ። ወንድ ልጅ ማለት ወንድ እኮ ወንድ የተባለው ከሴት በምንድን ነው የሚለየው? ሚስቱን በማክበር ሰርቶ ሚስቱን በማሳደር ልጆቹን በማሳደግ ለሚስቱ፣ ለልጁ፣ ለቤተሰቡ፣ ለሀገሩ ወገን መሆን ነው። ይሄ እኮ ቀሚስ ለባሽን ሩታ እንኳ በለጠችው ጀግናይቱ። እሷን ነበረ ወንድ ማረግ ወይ እንደው አላህ ማቆሰማውን አርቆ ብሏል። አላህ ቆይ ሴት አድርጓታል እንጂ እሷ ነበረች ወንድም የወንድም ቦታ ያዘችው። እና ይቅርታ ወላሂ በጣም ተናድጃለሁ። ምንም ይሄ ውሸት ብልግና ሁሉ ጊዜ ህዝቡ የሚያረጋው። ደህና መሻችሁ? ደህና መሻችሁ? እና አውሩ። አልሐምዱሊላህ። የምሽቱ ዜና ምንድን ነው? ለውሽማይቱ ማልቀስ ነው። ባይ ተለያየን። ጀዛ እያከበረ ነው ተባሉ። ሀገር ባታችሁን ቪዲዮ ከፍተሽ አታለቅሽም? እንዲያይች መናዲን አንጥተሽ ዛሬ ለምንድን ነው የማታለቅሽው? እንድትገኝ አንቺ ነሽ ብራም በሰበራባ ነው። አይ ሰው አሁን ኖርማል ሚስቲቱ አሁን ለውሽማ እንደዛ ያለቅሳል፣ እንደዛ ዋጋ ይከፍላል። ኧረ ፌክስ ነው እናንተ። እንደው ኧረ ተውኝኝኛ ትበሉ خلاص። እኛ በዲራማ 4 ዓመታችን ዲራ ፌክስ ነው።
እኔ ነገራችሁ እኔ እኮ ሸዊትን ማለት ነው እስከ ዛሬ ወድሻለሁ አፈቅርሻለሁ አለማለት እንዲ አሁን ወድሻለሁ አፈቅርሻለሁ እንቅልፍ አልተኛሁም ልቤ ውስጥ ነኝ ናይ ቶሎ በቃ እኔ ተዘቆጭ ይሰሪ ወንድምየው ጋር ማለት ነው ወንድምየው ጋር የሰራው ቪዲዮ ላይ ማለት ነው ግን አለ መሰለሽ እሷ እንደምትወድ እሷ እንደምታፈቅረኝ እኔ እኮ አውቃለሁ መልዕክት እኮ አስቀምጥሻለሁ ኢንቦክስ ላይ ምናምን ሸዊት እንደው አፈቅርሻለሁ እኮ ልቤ ወዲው ልቤ ቅልጥ አለ በራሱ እኮ በራሱ ስለማይተማመን ነው ሁልጊዜ ተወዳጅ خلاص ማማዬ خلاص እኛ ቀልድ ነው የምናወራው ኧረ ቀልድ ሆነ ምርህ ምንድን ነው አሁንስ ቢሆን እኔ እንደምታፈቅረኝ የኔ ውድና ሰልችቶና እዛው خلاص ሙዲና ያዛሬ እንኳን አንድ ሰው መክረሽ የማይመለስ ነው